ለዛ ድጋፍ ምስጋና ያስፈልጋል ብዬ ፕሮግራም ይዤ ነበር። አልሆነም። እጅግ አድርጌ አመሰግናለሁ። ይቺ መጽሐፍ ስትጻፍ በይበልጥ ትንሽ ኮምፕሊኬትድ የሆነ ነገር ነበር። ያቺ የጊዜ ወንዝ ልክ እንደ ጎንደር ገጠሪዎች አርዋሃው በላይ የምታስብል ነበረች። ወዲያ ወዲህ የምልበት ብዙ ነገር ነበርና እዛ የህይወቱ ውጣ ውረድ ውስጥ ሊያግዙኝ ከጎኔ የቆሙ ሰዎች ነበሩ። ያውም በዚህ ዘመን እነሱንም መድረክ ላይ ሆኜ አመሰግናለሁ ስል ሰይፉ ፋንታውን በእኔ ፕሮግራም ላይ ታመሰግናለህ አለ። ሌላ መልክ እንዳይዝብኝ ሸሸው ጠፋው። ዛሬ ግን ማመስገን አለብኝ። በጣም ማመሰግናቸው ብዙ ሰዎች ከጎኔ ነበሩ። ውሃው እንዳይበላኝ ብዙ ነገር አግዘውኛል። ማገዝ ብቻ ሳይሆን ወደፊት ልጽፍ የምችልበትን መደላደል አግኝቻለሁ ማለት እችላለሁ። እና ለዛ መደላደል ባለቤቶች አሁንም ምስጋና ይገባል ብዬ አስባለሁ። አበበ ኬሪ መጥቷል? አልመጣም? አበበ ኬሪ 1982 አካባቢ ነው መሰለኝ የስነ ጽሁፍ ስልጠና ሰጥቶን ነበር ከባህልና ስፖርት ጉዳይ ሚኒስቴር ጋር እዛ ስለሚሰራ ከዛ ወጥቶ እና አሁን በቅርብ ሞቷል ብለው ተስፋ አስቆርጠው ነበረ። ከወራት በፊት 8 ወር 9 ወር ይሆናል። እና አንድ ጓደኛዬ መንገድ ላይ ከልተም ሲላየው እንዴ ከሙታን መነሳት ተጀመረ ብሎ አሰበ። የኔ ጓደኛና መኖሩን ሳስብ በጣም ደስ ብሎኝ ጋብዤው ነበር። ናና እዚህ እንመሰጋገናለን። ከተስፋዬ ሲማ ጋር ነው አብሮ። ተስፋዬ ሲማ የቲያትሩን ስልጠና ሲሰጥ እሱ ደግሞ የስነ ጽሁፉን ይሰጥ ነበር እና መመስገን አለበት። መቼም ስሙ ሲነሳ የትም ቦታ ደግሞ ላደረገው አስተዋጽኦ ሲመሰገን አይቻል ስለማላቅ እዚህ አመሰግነዋለሁ ብዬ ነበር። አልተቻለም። እንደውም ይህች መጽሐፍ እየወጣሁት አብረን ከእሱ ጋር መጽሐፏን እንመርቃለን ብዬ ነበር። አመሰግናለሁ። ጋሽሼ አንድ ወደዚህ ናና መጽሐፉን ረስተውታል እኮ መመረቅ እንዳለብን። እሺ አንድ ወደዚህ ዶክተር ሰለሞን በርሄ ደግሞ አለላቸው። የእሱ ታሪክ ማለት ነው። 4 ኪሎ በዓል ይሆን ነበር እሱ መጽሐፍ ሲያወጣ። እኔ ያኔ አንባቢ ነኝ፣ አፍላ ወጣት ነኝ ምናምን፣ ግን እኔ ላይ ይተማመን ነበር። አሁን ቆይቶ ስሰማ ደግሞ ታዩታላችሁ ትልቅ ደራሲ ይሆናል እያለ ከጀርባዬ መሰክር ነበር አሉ እና ሁልጊዜም እሱ ያለፈበትን መንገድ የመድገም ህልም ነበረኝ። 4 ኪሎ ላይ እሱ መጽሐፍ ሲያወጣ እናቶቻችን በሙሉ ቅንጥብጣቢ የሚባል አታውቁታላችሁ? በአንድ ብር የሚሸጥ አለ ስጋ። እሷን ይገዙና በየበሩ ላይ ጥደው መዓዛው ይለወጥ ነበር። የአዲስ አበባ አይደለም የአዲስ አበባ ነው 4 ኪሎ እና የመጠጥ ቤት ለምሳሌ ማዕት ቄጠማ ባህያ ጭኖ የመጣውን ሰውዬ ና ጠጣ እኔ እገዛለሁ ይለዋል። እና አንዳንዴ ስለሚጠራጠር ቸኩያለሁ ሂሳቡን ስጠኝና ሂድ ይላል። ያኔ 100 ብር ብዙ ነው። ያኔ ምናልባት 10-15 ብር ምናምን የሚሆነውን ቄጠማ በ100 ብር ይገዛዋል። እና የእውነት የምትወጣው ፀሐይ የተለየች ነበረች 4 ኪሎ እሱ መጽሐፍ በወጣ ቁጥር። እና የሶፊዬ ብዙ ኮርቻለሁ ማለት እሱ ስለሚደክመው ወይም ደግሞ የሚጽፋቸው ብዙ ስለሆኑ እኔ ነበርኩ አዲስ ዘመን ሬዲዮኖቹ ጋር ምናምን ጽሁፉን ማደርሰው እና በኩራት የኔ አስመስዬ ከሰጠው በኋላ በመስኮት ነው የሰለሞን ጽሁፍ ነው የምለው። መጀመሪያ ኮርችበት እና ዘሬ ያለው እዚህ ማላችን ይምጣና አብረን እንመረቅ ብዬ ነው። ዶክተር ሰለሞን
ደስ ያላለኝ ይመስላል እንጂ ደስ ብሎኛል። ቴዎድሮስ አጥላው ተስፋ አስቆርጦ ነበር ማለት ራይተርስ ብሎክ የሚባል ነገር አለ እና የሆነ ሰዓት ላይ እንደ መኪና ሞተራቸው ቆሞ ቀጥ ይላሉ የሚል ጽሑፍ ጻፈና ሞተር ቀጥ ብሎ ይሆን እንዴ ብዬ መጠየቅ ጀመርኩ። ምክንያቷ ቀላል ናት። ለካ ልምድ ያልመሰለን ነገር ልምድ ይሆናል። ማንነት ያልመሰለን ነገር ማንነት ይሆናል። ለምሳሌ ካሳንቺስ የነበረችውን ቤት ልክ እንደዚህ መብራት አበሩባት ጓደኞቼ እና ኃይልሻ ሲሰሯት፣ በዚህ 6 መብራት በዚህ 6 መብራት መሀል ላይ እንደገና 2 መብራት አድርገው እሷን ለምጄ በዛ ስር ነበር ማንበብና መጻፍ። አሁን የገባሁባት ደግሞ ጓደኛዬ ሙላቱ አስታርቄ አይደለም እሱ የሰጠኝ ቤት ደግሞ ሼድ ሁሉ አላት። ዝናብ እንዳይመታ ከትልቁ ቤት ወደ ሰርቪስ ቤት ስንሄድ እሱ ሁሉ አጨልሞታል ቤቱ። ብዙ አትክልቶች አሉ መስኮቱ ላይ በሩ ላይ የተኙ። ጨለመ፣ መጻፍ አቃተኝ። አልጋ ወጣሁ ጣልኩ፣ መሬት አነጠፍኩ፣ በሩ ይቀደድልኝ አልኩ። እንደዚህ መስኮቱ እንዲሆን አልኩ፣ እንዲህ አልኩ። ወጣሁ ወረድኩ፣ በቃ አልቻልኩም። ያ ቴዎድሮስ አጥላው ያለው ነገር ደርሷል። ስለዚህ በቃ ብዬ ነበር። በኋላ ግን እንደምንም እየሰገድን እየተጠማመዝን ቢሆን ጀምረው ሲጀምረው ጥሩ ሆነ እና ጥሩ ተጽፎ ጥሩ አለቀ። ይሄ የኔ የደስታ ቀን ነው በእውነት ወደ እናንተ የተመለስኩበት እንደ ሪዘሬክሽን የሚቆጠር ነው። አሁን ፈሪሳን እንመርቃለን። ሁለቱ ታላላቅ ወንድሞቼ ይኸው ይመርቁታል። ፈሪሳ በይፋ ተመርቋል። አሌክስ ረስተውት ያለው ረስተን አይደለም፣ በራሱ ጣልቃ ገብነት ነው ፕሮግራሙን የመራው። ስለዚህ በራሱ መድረክ ላይ በራሱ ድግስ ላይ ትክክል የሰራው ተፈጥሯዊ ሂደቱን የጠበቀው። ስለዚህ በድጋሚ በይፋ ተመርቋል ፈሪሳ። እጅግ አድርገን እናመሰግናለን። ዶክተር ሰለሞንንም ጋሽ እሸቱንም እንደዚሁ እንግዲህ እዚህ ጋር መጥተው ሲቆሙ አለማየሁ ሲመርጣቸው ሲጠራቸው ምን ማለት እንደሆነ ለሁላችንም ግልጽ ነው። ጋሽ እሸቱንም ዶክተር ሰለሞንንም ለኢትዮጵያ ላበረከታችሁት ነገር ሁሉ እጅግ አድርገን እናመሰግናለን።